ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ ማለት ነው። ዛሬ ይዤላችሁ የመጣው አማርኛ አረፍተ ነገር ይሆናል ማለት ነው። አማርኛ አረፍተ ነገር ያው እንደተለመደው በተከታታይ ቀን እሰራላችኋለሁ ማለት ነው። ከቃላት ርዘም ያለ ትርጉም የሚሰጡ በሁለትም በሶስትም ቃላቶች አንድ ላይ ሆነው ትርጉም የሚሰጡ አረፍተ ነገሮች ርዘም ያሉም አጭር አረፍተ ነገሮችን ነው የምናየው ማለት ነው። እስከ ቪዲዮ መጨረሻ ድረስ ከኔ ጋር አብራችሁ በደንብ አድርጋችሁ እየቆጠራችሁ በማንበብ ርዘም ያሉ ነገሮችን እንዴት እንደምታነቡ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ፣ ሼር በማድረግ አብራችሁ ከኔ ጋር ተለማመዱ። ደብተራችሁ ላይ ጻፏቸው። በግል ማጥናት የምትፈልጉ ታች በማስቀምጠው ስልክ ደውላችሁ አናግሩኝ፣ አግዛችኋለሁ ማለት ነው። አሁን የሄደው ወደ አረፍተ ነገሩ ማንበብ ይሆናል። መልካም ቆዩ። እሺ ተመልሻለሁ፣ አነብላችኋለሁ። በዚህ በጥቁር የጻፉት መጀመሪያ እናነባለን። መጀመሪያ ላይ ያለው ቤትን ይላል ማለት ነው። ቤትን መወልወል ይላል ማለት ነው። መወልወል ቤትን የሚለው ቃል ይሆናል እንግዲህ እስከ ስፔሱ ድረስ ወይም እስከ ክፍቱ ማለት ነው። ቤትን ከዚያ መወልወል ቤትን መወልወል ሲሆን አረፍተ ነገር ይሆናል። እሱ የሆነበት ምክንያት ከመሃል ክፍተት ወይም ደግሞ ከቃል ከረዘመ አረፍተ ነገር ተብሎ ስለሚጠራ ማለት ነው። በፊደል አምስተኛዋ ቤ የተ6 የነን 6 ተጠቅሜ ቤትን አልኩኝ ማለት ነው። ከዚያ መወልወል የሚለው ደግሞ መን ወንና ለን 6ኛ ወን መጀመሪያ ለን 6ኛ አድርጌ መወልወል የሚለውን ቃል አስገባው ማለት ነው። በአንድ ላይ ስናነበው ቤትን መወልወል የሚል አረፍተ ነገር ይሆናል ማለት ነው። ኦኬ ከዚያ ቀጥሎ የቤትን እንስሳትን እስከዚህ ማለት ነው። መመገብ ከኔ ጋር እየቆጠራችሁ ማንበብ መጀመሪያ ስትለማመዱ አጭር ቃላት ማንበብ የምትችሉ ከሆነ ከዚህ ላይ ሳነብ አብራችሁ ከኔ ጋር በማንበብ ተለማመዱ ማለት ነው። ድግግሞሽ ያስፈልገዋል። ኦኬ መጀመሪያ የቤትን እንስሳትን መመገብ የሚል ትርጉም ያለው አረፍተ ነገር አነበብን ማለት ነው። የቤትን እንስሳትን መመገብ ይላል ማለት ነው። የቤት የን ፊደል የበን 5 የተን 6 ማለት ነው። የቤት እዚያ እንስሳትን አን የነን የሰን ሁለቴ ማለት ስና ሳ አራተኛ ማለት ነው። የተ6 የነ 6 እንስሳትን መመገብ ይላል። ሁለት ጊዜ መመ ብላችሁ የነገ እና የበ ማለት ነው። መመገብ የቤት እንስሳትን መመገብ የሚል አረፍተ ነገር አነበብን ማለት ነው። እንደዚህ ብቻ አድርጋችሁ ማንበብ። ኦኬ ከዛ ተክሎችን ውሃ ማጠጣት ተክሎችን እስከዚህ ማለት ነው። ውሃ እስከዚህ ማጠጣት ተክሎችን ውሃ ማጠጣት የሚል አረፍተ ነገር አነበብን ማለት ነው። ተክሎችን ውሃ ማጠጣት ይላል ማለት ነው። ተክሎችን የሚለው ተን ፊደል ከን ለን ቸን እና ነን ፊደል ይዤ ተክሎችን ብለን አነበብን ማለት ነው። ውሃ የሚለው ደግሞ ወና የሀ ፊደል አራተኛዋ ውሃ የሚለውን ቃል ይወስዳል። ማጠጣት የሚለው ደግሞ ማን አራተኛ ጠን የጠን ሁለቴ ጠን እና ጣ ማለት ነው። ከዚያ ት በአንድ ላይ ማጠጣት የሚል አረፍተ ነገር ይኖረዋል ማለት ነው። መጀመሪያ ተክሎችን ከዛ ውሃ ከዛ ማጠጣት ይላል ማለት ነው። እንደዚህ በማድረግ ማንበብ ትችላላችሁ ማለት ነው። ኦኬ ቀጥሎ ፀጉር ይላል። ማበጠር ፀጉር ማበጠር በአንድ ላይ ስታነቡት ማለት ነው። ፀጉር የሚለው ፀንና የገን ሁለተኛ የረ 6 ፀጉር ማበጠር የሚለው ማን በን ጠንና ረን ማለት ነው። ማበጠር ይላል ማለት ነው። ፀጉር ማበጠር ይላል ማለት ነው። ኦኬ ከዛ ልብስ መተኮስ ይላል ማለት ነው። ልብስ መተኮስ በአንድ ላይ ማለት ነው። ልብስ የሚለው የለን የበን የሰን 6ኛ ድምፅ ነው የሚሆነው። መተኮስ የሚለው መንና ተን መጀመሪያ ከን ኮ መጨረሻ ነች የሰስ መተኮስ
ልብስ መተኮስ ይላል ማለት ነው። መጨረሻ ላይ ያለው አብሮ መስራት አብሮ መስራት ይላል ማለት ነው። አብሮ የሚለው የአን የበንና የረ መጨረሻ አብሮ ይላል። መስራት የሚለው ደግሞ መን የሰን የረንና የተን ፊደል መስራት ይላል ማለት ነው። በአንድ ላይ አብሮ መስራት የሚለውን አረፍተ ነገር ወሰደን አነበብን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። ሁሌም የሚለቀውን ቪዲዮ ከተከታተላችሁ በጣም ቀላል ነው። እዚሁ ዩቲዩብ ላይ አማርኛ ማወቅ ትችላላችሁ ማለት ነው። ደግሜ ላንብበው። መጀመሪያ ቤትን መወልወል መጀመሪያ ላይ ያለው፣ ከዛ የቤት እንስሳትን መመገብ ይላል። ከዛ ተክሎችን ውሃ ማጠጣት ይላል። ከዛ ፀጉር ማበጠር፣ ከዛ ልብስ መተኮስ፣ መጨረሻው አብሮ መስራት የሚሉ የተለያዩ አረፍተ ነገሮችን ተለማመድን ማለት ነው። አሁን ደግሞ በዚህ በአረንጓዴ የተጻፈውን እናነባለን። መጀመሪያ ላይ ያለው ቆይ ምን አስበህ ነው? ቆይ ይላል፣ ምን ይላል፣ አስበህ ይላል ነው። በአንድ ላይ ቆይ ምን አስበህ ነው የሚል አረፍተ ነገር ይኖረዋል ማለት ነው። ቆይ የሚለው የቀ መጨረሻ የየን 6 ቆይ ይላል። ምን የሚለው ደግሞ መንና ነን ማለት ነው። ከዛ አስበህ የሚለው የአን የሰን የበን የሀ 6ኛ አስበህ ከዛ ነው ይላል ማለት ነው። ቆይ ምን አስበህ ነው የሚል አረፍተ ነገር ይሆናል ማለት ነው። ቆይ ምን አስበህ ነው የሚል አረፍተ ነገር ይኖረዋል ማለት ነው። ከዚያ ይህን የፊደል የሀ እና የነ ማለት ነው። ይህን እስከ ስፔስ ነው የምታነቡት፣ ከዚህ ጋር አይጨመርም። ከዚያ ያህል ምን አናደደህ ይህን ይላል። ያህል ምን አናደደህ የሚል አረፍተ ነገር አነበብን ማለት ነው። ይህን ያህል ምን አናደደህ ይላል ማለት ነው። ይህን የምትለዋ የየና የሀን የነን ፊደል 6ኛ ፊደሎችን የየም የሀም የንም 6 ናቸው። 6ኛ ላይ የሚገኙ ማለት ነው። ከዛ ያህል የሚለው ደግሞ ያ 4ኛ ነች። የሀ 6 የለ 6 ያህል ይህን ያህል። ከዛ ምንና ነን ማለት ነው። አናደደህ የሚለው ደግሞ አን የነን የድን 2 ጊዜ ደደ ብላችሁ የሀ ህ ማለት ነው። አናደደህ ይህን ያህል ምን አናደደህ ብላችሁ ስትጠይቁ እነዚህ ላይ የተጠቀሟቸውን ቃላቶች ተጠቅማችሁ በአረፍተ ነገር መልክ ታነባላችሁ ማለት ነው። ኦኬ፣ ቀጥሎ ሰዓት ይላል። ሳይደርስ ቶሎ ጨርስ ሰዓት ይላል። ሳይደርስ ይላል፣ ቶሎ ይላል፣ ጨርስ ይላል ማለት ነው። ሰዓት የሚለው እስከዚህ ማለት ነው። ሰንና አን የተን ፊደል ይዞ ሰዓት ይላል። ከዛ ሳይደርስ እስከዚህ ሳይደርስ ሳ 4ኛ የየን የደ ፊደል የረና የሰን በአንድ ላይ ሳይደርስ። ቶሎ የተመጨረሻ የለም መጨረሻ ነው፣ ቶሎ ይላል። ጨርስ የሚለው ጨንና ረን ሰን ፊደል ይዞ ጨርስ ይላል ማለት ነው። በአንድ ላይ ሰዓት ሳይደርስ ቶሎ ጨርስ ብላችሁ እንደዚህ ከኔ ጋር አብራችሁ ማንበብ ማለት ነው። ከዚያ ጊዜው ይላል። ጊዜው ይሮጣል ማለት ነው። ጊዜው ይሮጣል ማለት ነው ይላል ማለት ነው። ጊዜው ይሮጣል ማለት ነው በአንድ ላይ ስታነቡት ማለት ነው። ጊዜው የሚለው የገ ፊደል ጊ ሲሆን የዘ 5ኛ ዜ የሚለው ድምፅ የኦ ጊዜው ይሮጣል የሚለው የየን የረ መጨረሻ የጣራት የለ 6 ይሮጣል ማለት የሚለው ደግሞ ማና ለ የተ ማለት ነው። ጊዜው ይሮጣል ማለት ነው ብላችሁ ታነቡታላችሁ ማለት ነው። ኦኬ፣ ከዚያ ከታቀደ ይላል። ከታቀደ ከዚያ ጊዜ ወደ ኋላ ቀረን ከታቀደው ጊዜ ወደ ኋላ ቀረን የሚል አረፍተ ነገር ይሆናል ማለት ነው። ከታቀደው የሚለው ከን ፊደል ተን ቀን ደንና ወን ፊደል በመጠቀም ከታቀደው ይላል። ጊዜ የሚለው ጊዜ የምትለው አካል ይች ናት፣ 3ኛና 5ኛ ማለት ነው። ከዛ ወደ ጠቋሚ ነው። ኋላ የሚለው ደግሞ ሃና ዲቃላ ናት፣ የለ 4ኛ ማለት ነው። ኋላ ከዛ ቀረን በአንድ ላይ ከታቀደው ጊዜ ወደ ኋላ ቀረን የሚሉ አረፍተ ነገሮችን አነበብን ማለት ነው። ስታነቡ ብቻውን ስፔሱን እየጠበቃችሁ ማንበብ ተለማመዱ፣ ለመጀመሪያ ጊዜ ከሆነ ማለት ነው። ከዛ መጨረሻ ላይ ጥያቄውን ይላል በትክክል መልሷል። ጥያቄውን በትክክል መልሷል።
ጥያቄውን በትክክል መልሷል የሚል አረፍተ ነገር አነበብን። ጥያቄውን የሚለው ጠን፣ የን፣ የቀ 5፣ የወን 6፣ የነን 6 ጥያቄውን ይላል። በትክክል የሚለው የበን የተ ፊደል ሁለቱም 6ኛ ነው። የለም 6ኛ ነው። በትክክል ይላል። መልሷል የሚለው ደግሞ መን፣ ለን፣ ሰ ዲቃላ ፊደል ሷ የለ 6 መልሷል ይላል። ጥያቄውን በትክክል መልሷል ብላችሁ እንደዚህ ማንበብ ትችላላችሁ ማለት ነው። ይህን ይመስላል። እስቲ ላንብብላችሁ አንዴ። ቆይ ምን አስበህ ነው መጀመሪያ። ከዚያ ይህን ያህል ምን አናደደህ። ቀጥሎ ሰዓት ሳይደርስ ቶሎ ጨርስ። ከዛ ጊዜው ይሮጣል ማለት ነው። ከዛ ከታቀደው ጊዜ ወደ ኋላ ቀረን ይላል። ከዛ ጥያቄውን በትክክል መልሷል የሚሉ የተለያዩ አረፍተ ነገሮችን ተለማመድን ማለት ነው። እንደዚህ ያደረጋችሁ ሁሌም የምለቀውን በየቀኑ የምለቀውን እየገባችሁ ዩቲዩብ ላይ ብትማሩ አማርኛ ከዚሁ ዩቲዩብ ላይ መሻል ትችላላችሁ ማለት ነው። በግል ማጥናት የምትፈልጉ በቅርቡ ለማወቅ የምትፈልጉ ደውላችሁ አናግሩኝ። ዋትስአፕ፣ ኢሞ፣ ቴሌግራም እጠቀማለሁ። በዛ ደውላችሁ ማናገር ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።